ውድ ያገሬ ልጆች አብርሃም አሁን ላይ መተት ተሰርቶበታል። መተት ነው እንደዚህ እያደረገ ያለው ወይም ደግሞ መስተፋቅር ነው እያላችሁን ያላችሁት እስካሁን አይደለም። በፍጹም ኑ ሰብሰብ በሉ፣ ትንሽ ደቂቃ ስጡኝ። እውነተኛውንና ትክክለኛውን ነገር ልንገራችሁ። እኔ ልክ ካልሆንኩ ችግር የለውም፣ ሀሳባችሁ እናንተ ኮመንት ላይ አስፍሩልኝ። ነገር ግን አንድ ነገር ማወቅ አለብን። ሰዎች መተት ሲሰራባቸው ምንድን ነው የሚሆኑት? እንዴትስ ነው የሚሆኑት? ወይም ደግሞ የሚያደርጋቸው ነገር ምንድን ነው የሚለውን ነገር እስኪ በደንብ አስቡት። እና ደግሞ እስኪ እንዴት ነው እሱ አንድ ሰው መተት ተደርጎበት በምንም አይነት ሁኔታ ውስጥ ይሁን ምንም ሳይመስለው ወይም ደግሞ ከሰዎች ጋር አብሮ ለመሆን ፈቃደኛ ሆኖ እንዲሁም ደግሞ ሌሎች ሰዎችንም ሳይገኝ ምንም የማይመስለው አንድ መንፈስ ደግሞ ሲታወቅ መሆን ያለበት ማለት የሚታወቅበት ቦታና ጊዜ ራሱ አለው። እና ይሄ ነገር ልክ ነው ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። እኔ ትክክለኛውና እውነተኛውን መረጃ ማደርሳችሁ ይሆናል ማለት ነው። ሰላም፣ እንዴት ናችሁ ውድ የሀገሬ ልጆች? በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ፣ ከመጥፎ ነገር በሙሉ ይሰውራችሁ፣ ከሀገር የሚወጣችሁ በሰላም ለሀገራችሁ ያብቃችሁ። እንግዲህ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጉን፣ ቤተሰብ አድርጉን። እኛም ለእናንተ ትክክለኛውንና እውነተኛውን መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ ሰሞኑን የአብርሃም ሁኔታ ሁላችንንም አስደንግጦን አስጨንቆን እንዲሁም ይሄ ነገር ልክ አይደለም እያልን ነበረ። ነገር ግን አብዛኛውም ሰው ደግሞ ይሄ ልጅ መተት ተደርጎበት ነው፣ መስተፋቅር ተደርጎበት ነው፣ ሩታና ኤፍሬም ይህንን ነገር አድርገውበታል እያሉ እንግዲህ በስፋት እያወሩና ይህን ነገር ሀሳባቸውን እየገለጹ ይገኛሉ። ነገር ግን እጅግ በጣም ስህተት እንዲሁም ደግሞ ትክክል ያልሆነ መረጃና እንዲሁም ደግሞ ትክክል ያልሆነ እውነታ ነው ማለት ነው ይሄ ነገር። ምክንያቱም እስኪ ውድ ቤተሰቦቻችን አንድ ሰው መተት እንደሆነ እስኪ በምን ታወቀ? ሩታ ተናገረች መተት አድርጌበታለሁ እዚህ ሀብሌ ብላለች አላለችም? ወይም ደግሞ ራሱ አብርሃም ይሄ ነገር መተት ተደርጎብኛል ብሎ አልተናገረም። እኔ ከየትስ እንደመጣና ለምን እንደዚህ እንደተባለ አልገባኝም። የአብርሃም ሁኔታ አዎ ልክ አይደለም። በአንድ ቀን ሀሳቡን ቀይሮ የድሮ ባለቤቱ ጋር ተመልሷል። እንዲሁም ደግሞ በአንድ ቀን አኳኋኑ፣ ስሜቱ፣ ንግግሩ በሙሉ ተቀያይሯል። ይሄ የማይካድ እውነት ነው። ነገር ግን ይሄ የሆነበት ምክንያት የራሱ ምክንያት አለው። ነገር ግን መተት ነው ወይም ደግሞ ይሄ ሌላ ነገር ተሰርቶበት ነው የሚባለው ነገር በጣም ስህተት ነው። አንድ ሰው መተት ተሰራበት ወይም ደግሞ የሆነ መጥፎ መንፈስ እሱ ላይ አድሯል የሚባለው ወይ የእምነት ቦታ ሲገኝ ነው። በክርስትና እምነት ከሆነ ጸበል ቦታ ወይም ደግሞ የጸሎት ቦታ ሲገኝ ያ መንፈስ ራሱ ሲጮህ ሲናገር በአባቶች ዘንድ ሲወጣ እንደዛ ሲናገር ነው ይሄ ነገር አዎ እንደዚህ ነው የሚባለው። አብርሃም ጸበል አልሄደም፣ የሄደበት ቦታ የለም። ሀብሉ የታሰረው መስቀል ነው። እስኪ ውድ ቤተሰቦቻችን መስቀል ለክርስትና እምነት ምንድን ነው? እሱ መስቀል እኮ ሞትን ድል ተደርጎ የተነሳበት እንዲሁም ደግሞ የሰይጣንና የመጥፎ መንፈስ መገጸሻ ወይም ደግሞ ያንን ነገር ማጥፊያ ነው እንጂ ጭራሽ መጥፎ መንፈስ እዛ ላይ ማሳደረ ሊሆን በፍጹም አይችልም። እዚህ ጋር ስህተት ካለ ሀሳባችሁን ኮመንት ላይ አሁንም አስቀምጡልን። ነገር ግን ትክክለኛው ነገር ምንድን ነው? አብርሃም እየሆነ ያለው ነገር ልክ አይደለም። አዎ ልክ አይደለም። ምክንያቱ ምንድን ነው ተብሎ ግን ሲጠየቅ ወይም ደግሞ ትክክለኛው ነገር አብርሃም እየሆነበት ያለው መንገድ አሁን እንደዚህ የሚሆንበት አወራሩ፣ ንግግሩ፣ ፊቱ ላይ የሚታየው የአይኑ መርገብገብ፣ የሰውነቱ እንቅስቃሴ ተለየ። ለምንድን ነው ይሄ ነገር ተብሎ ከተጠየቀ ግን የሚወስደው መድኃኒት አለ፣ እየወሰደ ያለው መድኃኒት አለ፣ እየተሰጠ ያለ መድኃኒት አለ። ይህ መድኃኒት ራሱ እንዳይቆጣጠር፣ ሰውነቱ እንዳይቆጣጠር፣ ንግግሩ እንዳይቆጣጠር እንዲሁም ደግሞ በጣም ስሜታዊ እንዲሆን አንዴ በጣም ከፍተኛ ደስታ ላይ ሊሆን የሚችል አንዴ ደግሞ ከፍተኛ የሆነ ሀዘንና ንዴት ላይ ሊሆንበት የሚችል አይነት ስሜት ውስጥ ነው ያለውና ያ ነገር የመጣው ይሄው ነገር የመጣው በሙሉ ከጭንቀት ከሀሳብ አብርሃም በጣም ስትረስድ በመሆን በጣም በጭንቀት ውስጥ ስለነበረ ከዛ ነገር ውስጥ እንዲወጣ ተብሎ በተሰጠው መድኃኒት ምክንያት ነው አሁን ላይ አብርሃም እንደዚህ እየሆነ ያለውና ሩታና ኤፍሬም በጣም አሁንም ድረስ ቤተሰቡን እየሸወዱ ነው፣ ኦዲየንሶቻቸውን እየሸወዱ ነው። እና ይሄ ነገር መተት አይደለም። እስቲ ትናንትና ዳዊት ቤት ድረስ መጥቶ ነበረ ከራሷ ከሄርሜላ ጋር እና ከሄርሜላ ጋር መጥቶ አግኝቶታል አብርሃምን። ለምንድን ነው እሱ ሀብሉን መበጠስ ያቃተው? ሀብሉ ላይ ነው ችግሩ ተብሎ እየታሰበ ስለሆነ ሀብሉን ወንድሙ ነው፣ ወንድ ነው፣ የራሱ የሆነ መጠቀም ያለበት የሚችል ነገር አለ። ከላዩ ላይ ከአንገቱ ላይ ጎትቶ መበጠስ ይችላል። ያን ያህል የሚያታግል ወይም ደግሞ ትልቅ ነገር አይደለም።
አይደለም ሀብሉን አውልቁ አታውልቁ ክርክር ውስጥና እዛ ነገር ውስጥ ንግግር ውስጥ መግባት ራሱ አያስፈልግም። ከዚህ በፊት ቡዜም ቤት ድረስ መታ ከዳኒ ጋር ሀብሉን አውልቁለት እያሉ ሲለምኑ ሲማጸኑ ነበሩ። እንደዛ ማድረግ አይጠበቅባቸውም። ሀብሉ ላይ ምንም አይነት ችግር የለም። ነገር ግን ሀብሉን ታረገችለት ቅድሚያ የይቅርታና እንዲሁም ደግሞ ስለምወደው ስለማፈቅረው ይህን ነገር ለሱ ደስታ ይሰጣል በማለት እንግዲህ ነው ወርቅ ገዝታ አንገቱ ላይ ያደረገችለት። በፍጹም ከዛ ጋር የሚገናኝ አንዳች ነገር የለም። ይህንን እመኑኝ፣ ወደፊትም ታዩታላችሁ። እውነታው ይወጣል። በደንብ ይሄን ቪዲዮ ለብዙዎች እንዲደርስ ላይክ ሼር አድርጉ። ይሄ ነገር ትክክለኛው ቀን ሲመጣ በደንብ በቃ በእኔ እምነት ይኖራቸዋል ማለት ነው። እና ይሄ ነገር ድራማ ነው። ይሄ ነገር ትክክል አይደለም። ሀብሉ ላይ ምንም ችግር የለበትም። እና ሰዎች ይሄ መንፈስ ነው መጥፎ መንፈስ ነው እንደዚህ እያደረገው። አብርሃም እኮ ያወራል። ለምሳሌ ትናንትና ሄርሜላ ስትመጣ በስነስርዓት ሰላም ብሏታል። እንዴት ነው መጥፎ መንፈስ እሱ ላይ ካደረ እኮ ሌሎች ሰዎችን አይፈልግም። መጥፎ መንፈስ እኮ ምንድን ነው እሱ ወይ ይጮሃል ወይ ለፈልፋል ወይ ሰዎችን ልማታ ይላል። እንደዛ አይነት ድርጊት ነው የሚያደርገው እና ያ ነገር ልክ አይደለም። እናንተ በአብዛኛው ሰው የተረዳበት መንገድ ልክ አይደለም። ውድ ቤተሰቦቻችን እናንተ እስኪ ትክክለኛውን ወይም ደግሞ አሳማኝ ነው የምትሉትን ሀሳብ ካላችሁ አሁንም ሀሳባችሁን ግለጹልን፣ ኮመንት ላይ አስፍሩልን። ነገር ግን አብርሃም አሁን ያለበት ጭንቀትና ስትረስ በዛ ምክንያት የሚጠቀመው መድኃኒት አለ፣ የሚወስደው መድኃኒት አለ። ስለዚህ በዛ ምክንያት ነው እንደዚህ የሆነ ያለውና እባካችሁን ይህን ቪዲዮ ለብዙዎች እንዲደርስና ሀሳቡ ልክ ነውና ትክክል ነውና ለሌሎች እንዲደርስ ሰዎች እንዲረዱ እንድታደርጉልን በአክብሮትና በፍቅር እንጠይቃችኋለን ማለት ነው። ውድ ቤተሰቦቻችን ለአብርሃም አሁንም ደህንነቱ ጤናው ተመልሶ ከሚወደውና ከሚያከብረው ቤተሰቡ ደግሞ ከሚወደው ልጁ ጋር አብሮ እንዲኖር እንዲቀጥል ምኞታችን የሁላችንም ነው። በያላችሁበት ፈጣሪ አሁንም ሰላሙንና ጤናውን ያድላችሁ። አሁንም የምንለው ግን ለዚህ ቤተሰብ አዲስ ከሆናችሁ እባካችሁን ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላም ሁኑልን። እንወዳችኋለን።